በመጀመሪያ እግዚአብሔር ዓለምን ፈጠረ። እርሱም ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ። እግዚአብሔር የሠራውን ሥራ ሁሉ ስንመለከት እጅግ እንደነቃለን። እግዚአብሔር የሠራው ሁሉ መልካም ነበር። ሁሉ የእርሱን ታላቅነት፣ መልካምነትና ኃይል ይገልጣል። እግዚአብሔር የተለያዩ የእጽዋት ዝርያዎችንና እንስሳትን ፈጠረ። ከዚያም የመጀመሪያውን ሰው ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሕይወትንም ሰጠው። ይህም የመጀመሪያው ሰው አዳም ይባላል። ከዚያ እግዚአብሔር ሴትን የአዳም ሚስትና ረዳት ትሆን ዘንድ ፈጠራት፣ ሔዋን ተብላም ተጠራች። እግዚአብሔርም ወንድና ሴት አድርጎ በአምሳሉ ፈጠራቸው። ስለዚህም ከእርሱ ጋር የቅርብ ግንኙነት ነበራቸው። ውብ በሆነችው ገነት ውስጥም ከእርሱ ጋር በደስታ ይኖሩ ነበር። በዚያም መከራና ሞት አልነበረም። እግዚአብሔር አዳምን ከአንዷ በስተቀር ከገነት ዛፍ ሁሉ ትበላለህ፣ ከእርሷ በበላ ቀን ግን ትሞታለህ አለው። ነገር ግን አንድ ቀን ሰይጣን ሔዋንን ፈተናት። እርሷም ከፍሬው ወስዳ በላች፣ ባሏም ደግሞ ከእርሷ ተቀብሎ በላ። በዚያች ቅጽበት ከእግዚአብሔር ጋር የነበራቸው ኅብረት ተቋረጠ። እግዚአብሔር ቅዱስ ነውና ኀጢአተኞች ከእርሱ ጋር መኖር አይችሉም። እግዚአብሔርም አዳምንና ሔዋንን ከኤደን ገነት አባረራቸው። እግዚአብሔርን ባለመታዘዛቸው እፍረትና ስደት ዕጣቸው ሆነ። በውጤቱም አዳምና ሔዋን ዘራቸውም በጠቅላላ በኀፍረት በውርደትና በሞት ይሰቃይ ጀመር። እግዚአብሔር ግን ለሰው ዘር ያለውን ፍቅር አልቀነሰም። ስለዚህም ተመልሰው ከእርሱ ጋር መኖር የሚችሉበትን መንገድ አዘጋጀ። እግዚአብሔር የሰውን ዘር ከኀጢአት ለማዳን ያዘጋጀውን ዕቅድ በቅዱሳት መጻሕፍት በኩል አስታውቋል። የዚህን ዕቅዱን አንድ ክፍልም ለአባታችን ለአብርሃም ገለጠለት። አብርሃምም በእግዚአብሔር አመነ፣ አከበረውም። እግዚአብሔርም እንደሚባርከውና የምድርንም አሕዛብ ሁሉ በእርሱ በኩል እንደሚባርክ ቃል ገባለት። ዘሩንም በባሕር ዳር እንዳለ አሸዋ በሰማዩም